የአክብሮት ሰላምታችን በያላችሁበት ድረስ የተወደዳችሁ የሚዲያችን ተከታታዮች አዳዲስና ወቅታዊ ሰበር መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እንንገራችሁ። ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናት ላይ እርምጃ መውሰዳቸው ተሰማ። ጠቅላይ ሚኒስትር አብይ አህመድ በሙስና ወንጀልና በብልሹ አሰራር የተጠረጠሩ ከፍተኛ ባለስልጣናት ላይ አስደንጋጭ የተባለ እርምጃን ወስደዋል። በጠቅላይ ሚኒስትሩ እርምጃ በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተገለጸ ሲሆን በርካቶች ደግሞ ከስልጣናቸው መባረራቸው ከፍተኛ መነጋገሪያ ሆኗል። እርምጃ የተወሰደባቸው ባለስልጣናት በሚኒስትርነት ደረጃ ላይ ያሉ ሲሆን አብዛኞቹ ደግሞ የቦርድ አመራሮችና የስራ አስኪያጆች ናቸው ተብሏል። ሙሉ መረጃውን በዘገባችን በዝርዝር ታደምጡታላችሁ። በተያያዘ መረጃ ደግሞ ከሰዎች እገታ ጋር በተያያዘ የተጠረጠሩት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተገልጿል። አንድ ከፍተኛ የብልጽግና ባለስልጣን በሰዎች እገታ ላይ ተሰማርተዋል በሚል በቁጥጥር ስር መዋላቸውም ከፍተኛ መነጋገሪያ ሆኗል። እኚህ ባለስልጣን ማናቸው የሚለውን በዘገባችን በዝርዝር ትሰሙታላችሁ። በሌላኛው መረጃችን ደግሞ ኢትዮጵያ ለግብጽ ዛቻ ያልተጠበቀ ምላሽን ሰጠች። ግብጽ ከቀናት በፊት የህዳሴ ግድብ ጋር በተያያዘ ኢትዮጵያ ላይ እርምጃ እንደምትወስድ መዛቷ የሚታወቅ ሲሆን የኢትዮጵያ መንግስት በበኩሉ ያልተጠበቀ የመልስ ምት ሰጥቷል። የግብጹ ፕሬዝዳንትም ኢትዮጵያ ላይ እርምጃ ለመውሰድ ተዘጋጅተናል ብለዋል። መረጃውን በዘገባችን ታደምጡታላችሁ። በሌላ ሰበር መረጃ ደግሞ አንድ ባለስልጣን ከግድያ ሙከራ ለጥቂት መትረፋቸው ተገልጿል። ባለስልጣኑ ላይ በተደጋጋሚ የግድያ ሙከራዎች መቃጣቱ የተነገረ ሲሆን በትላንትናው ዕለት ከተፈጸመው የግድያ ሙከራ በተአምራዊ ሁኔታ ተርፈዋል ተብሏል። በዝርዝር እንነግራችኋለን። እነዚህንና ሌሎች በርካታ ያልተሰሙ አዳዲስ መረጃዎች በዘገባችን ተካተዋል። እስከ መረጃችን ፍጻሜ አብራችሁን ትቆዩ ዘንድ እየጋበዝን ቪዲዮ ላይክ እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያግኙ። አሁን ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም በአዲስ አበባ ከተማ የኤሌክትሪክ ክፍያ ጨምሯል በሚል ምክንያት የቤት ክራይ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ ከፍተኛ ቁጣ መነሳቱ ተሰማ። በአዲስ አበባ ከተማ ከጊዜ ወደ ጊዜ ጭማሪን እያሳየ የመጣው የቤት ክራይ ዋጋ ንረት ስጋት እንደፈጠረባቸው ነዋሪዎች ተናግረዋል። በአሁኑ ወቅት የቤት ክራይ ጭማሪ ከማሳየቱ በተጨማሪ በምንፈልገው ሰፈርና ለስራ ቦታችን ቅርብ በሆኑ አካባቢዎች ላይ ቤት ማግኘት ባለመቻላችን ከፍተኛ ሆነ የትራንስፖርት ወጪ ተዳርገናል ሲሉ የአዲስ አበባ ከተማ ነዋሪዎች ገልጸዋል። ከኢኮኖሚ አቅማችንና ከስራ ቦታችን ጋር ቅርበት ያለው ቤት ለማግኘት ተቸግረናል የሚሉ ቅሬታ አቅራቢዎቹ እንደተናገሩት የኤሌክትሪክ ክፍያ ጨምሯል በሚል ምክንያት አከራዮች ለስቶቭና ለምጣድ የምንከፍለውን ክፍያ ከፍ አድርገውብናል ይላሉ። በዚህም የተነሳ በአዲስ አበባ መሃል ከተማ በሚገኙ ሰፈሮች ቤት በጣም ውድ በመሆኑ በተለይም ዝቅተኛ ገቢ ላላቸው ሰዎች የማይታሰብ ሆነዋል ሲሉ ገልጸዋል። የቤት ክራይ ዋጋ ከቦታ ቦታ ልዩነት ቢኖራቸውም የተሻለ ናቸው ከሚባሉ አካባቢዎች አንዱ በሆነው በጎሮ አካባቢ ስቶቭ መጠቀም የሚቻልበት አንድ ትንሽ ክፍል ቤት እስከ 5500 ብር እንደሚጠይቁ የሚናገሩት ቅሬታ አቅራቢዎቹ ስቶቭና ምጣድ ለመጠቀም እስከ 7000 ብር እንጠየቃለን ሲሉ ገልጸዋል። ሌላኛው አስተያየት ሰጪ ደግሞ የምንጠቀመውን ክፍያ ከፍለን እንኳ በእረፍት ቀናት አብዛኛው ጊዜ ሰዎች ቤት በሚቀመጡበት ወቅት ከቆጣሪ መብራት የሚያጠፉ አከራዮች መኖራቸውንም ይናገራሉ። የቤት ዋጋ ንረት እየተባባሰ መምጣት ከፍተኛ የኑሮ ጫናን አሳድሮብናል የሚሉ ነዋሪዎች ቅሬታቸውን እያሰሙም ይገኛሉ። የሚመለከታቸው አካላትም የዋጋ ማረጋጋት ስራን እንዲሰሩ ጠይቀዋል። ወደ ቀጣዩ መረጃችን ስናመራ ኢትዮጵያ ለግብጽ ዛቻ ያልተጠበቀ ምላሽን ሰጠች። ግብጽ ከቀናት በፊት የህዳሴ ግድብ ጋር በተያያዘ ኢትዮጵያ ላይ እርምጃ እንደምትወስድ መዛቷ የሚታወቅ ሲሆን የኢትዮጵያ መንግስት በበኩሉ ያልተጠበቀ መልስ ምት ሰጥቷል። የግብጹ ፕሬዝዳንት አብዱል ፈታህ አልሲሲ ከትላንት ወዲያ ብሔራዊ ጥቅማችንንና የውሃ ደህንነታችንን ለማስጠበቅ አስፈላጊ የሆኑ ሁሉንም እርምጃዎችን እንወስዳለን ሲሉ ዝተዋል። ኢትዮጵያ የታላቁ ህዳሴ ግድብን በማስተዳደር
አስተዳደር ላይ እየተከተለችው ባለው ኃላፊነት የጎደለው አካሄድ ላይ ሀገሬ እጇን አጣጥፋ አትመለከትም ሲሉ መናገራቸው የሚታወስ ነው። ከሳምንታት በፊት ሱዳን ውስጥ ለደረሰው የጎርፍ አደጋም ግብጽ ኢትዮጵያን ወንጅላ ነበር። የኢትዮጵያ የውሃና ኤነርጂ ሚኒስቴር በበኩሉ የግብጽ ባለስልጣናት በታላቁ የኢትዮጵያ ህዳሴ ግድብና በአባይ ወንዝ ተፋሰስ ዙሪያ በቅርቡ የሰጧቸውን መግለጫዎች ጥላቻን የሚቀሰቅስና የቅኝ ግዛት ዘመን አስተሳሰብን የሚያንጸባርቁ ናቸው ሲል በጽኑ አውግዟል። ሚኒስተሩ ጥቅምት 3 ቀን 2018 ዓመተ ምህረት ማምሻውን ባወጣው መግለጫ ግብጽ በቅርቡ ባደረገችው ከፍተኛ ደረጃ የባለስልጣናት ስብሰባ ላይ ለተፋሰሱ ሀገራት የእርዳታ እጃችንን እንዘረጋለን በሚል ሽፋን ያቀረበችው ሐሳብ የተፋሰሱን ሀገራት መብትና እውነታን ያላገናዘበ የተዛባ የአብሮነት ትርጓሜ ነው ብሎታል። መግለጫው እንደሚለው ግብጽ በፀሐይ ኃይል የሚሰሩ የውሃ ጉድጓዶችንና የዝናብ ውሃን ማሰባሰቢያ ተቋማትን በመገንባት እንደምትረዳ መግለጿ የተፋሰሱን ሀገራት ተምሳሌታዊ የግብጽ እርዳታ ተቀባዮች አድርጎ የሚያሳይ ጊዜ ያለፈበትና በቂ ያልሆነ አካሄድ ነው ብሎታል። ሚኒስተሩ እንዳለው እውነተኛ አብሮነት ሊረጋገጥ የሚችለው ሁሉም የተፋሰሱ ሀገራት የጋራ የሆነውን የአባይ ወንዝን በፍትሃዊነትና በልክ የመጠቀም ህጋዊ መብታቸው ሲከበር ብቻ ነው ብሎታል። ሚኒስተሩ ግብጽን የቅኝ ግዛት ዘመን ስምምነቶችን መሰረት በማድረግ የበላይነቷን ለመጫን እንደምትሞክርና ባለፉት የሶስትዮሽ ድርድሮች ወቅትም በቅን ልቦና ተደራድራ እንደማታውቅም ከሷል። የግብጽ አካሄድ በዛቻ ስድብና የማተራመስ ድርጊቶች የተሞላ መሆኑን የገለጸው መግለጫው ግብጽ ሱዳንን ወደ ራሷ የፈጠረችውን ችግር ውስጥ ለመክተትም እንደምትሞክርም ጠቁሟል። በተቃራኒው ኢትዮጵያ የህዳሴ ግድቡን በዓለም አቀፍ ከፍተኛ የሙያ ደረጃ እያስተዳደረች መሆኗንና እንደ አረንጓዴ አሸራ ያሉ ፕሮጀክቶቿ ደግሞ ለሌሎችም ትምህርት ሊሆኑ እንደሚችሉ አስረድቷል። ኢትዮጵያ ሁልጊዜም የምትመርጠው የዲፕሎማሲ መንገድንና ወዳጃዊ ግንኙነትን እንደሆነና ምክንያታዊ ያልሆኑ የጦርነት ነጋሪቶችን አስጀምራ እንደማታውቅም ሚኒስትሩ አጽንኦት ሰጥተዋል። ሚኒስትሩ ለችግሩ ብቸኛው መፍትሄ ግብጽ ከተቀሩት የአፍሪካ ወንዝ ተጋሪ ሀገራት ጋር በእኩልነትና በቅን ልቦና በቀጥታ ስትደራደር ብቻ መሆኑን አስረድተዋል። ወደ ሌላኛው ሰበር መረጃችን ስናመራ ደግሞ ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናት ላይ እርምጃ መውሰዳቸው ተሰማም። ጠቅላይ ሚኒስትር አብይ አህመድ በሙስና ወንጀልና በብልሹ አሰራር የተጠረጠሩ ከፍተኛ ባለስልጣናት ላይ አስደንጋጭ የተባለ እርምጃን ወስደዋል። በጠቅላይ ሚኒስትሩ እርምጃ በርካታ ባለስልጣናት በፖሊስ ቁጥጥር ስር መዋላቸው የተገለጸ ሲሆን በርካቶች ደግሞ ከስልጣናቸው መባረራቸው ተገልጿል። እርምጃ የተወሰደባቸው አብዛኞቹ የቦርድ አመራሮችና ስራ አስኪያጆች ናቸው ተብሏል። የጠቅላይ ሚኒስትሩ እርምጃ ሀገሪቱን በቢሊዮኖች ለኪሳራ ካጋለጠውና አርሶ አደሮችን ያለ ማዳበሪያ ካስቀረው ጉዳይ ጋር የተያያዘ ነው ተብሏል። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ወደ ሶማሌ ክልል ተጉዘው የማዳበሪያ ፋብሪካ ስራ መጀመሩን ሲናገሩ የኢትዮጵያ አርሶ አደሮች ሊያገኙት ይገባ የነበረና ሀገሪቱ በርካታ ቢሊዮኖችን ያጣችበትን የተገዛ ማዳበሪያ ጉዳይን በመሸፈን ነበር። ከጠቅላይ ሚኒስትር ጽህፈት ቤት የወጡ የመረጃ ምንጮች እንደሚያመላክቱት ከቻይና የተገዛ የአፈር ማዳበሪያ በብልሹ አሰራር ምክንያት በጅቡቲ ተበላሽቶ መጣሉ ተገልጿል። አገሪቱ ከፍተኛ ገንዘብ አውጥታ የአፈር ማዳበሪያ እንድታስገባ የተመደበውን በጀት የወሰዱ ባለስልጣናት ቻይና ኤክስፖርት እንዳይደረግ የከለከለችውን ማዳበሪያ በማስመጣት ጅቡቲ ወደብ ሲደርሱ ማዳበሪያው ተበላሽቶ ወደ ድንጋይነት በመቀየሩ ምክንያት ከፍተኛ ኪሳራ መድረሱ ተነግሯል። ማዳበሪያው የተበላሸበት ምክንያት ቻይና ወደ ውጭ ኤክስፖርት እንዳይደረግ የከለከለችውን ማዳበሪያ ከቻይና ሰዎች ጋር በመመሳጠር በመገዛቱና ማዳበሪያው ሲጫን ክሬን በሌለባቸው መርከቦች በመጫኑ ምክንያት በከፍተኛ ሙቀት የተነሳ መሆኑ ተነግሯል። ማዳበሪያውን ለመጫን ወደ ስፍራው የሄዱት የጭነት አሽከርካሪዎች እንደገለጹት ከሆነ ማዳበሪያው ከመበላሸቱ የተነሳ ወደ ድንጋይነት ተቀይሮ ለመፍጨት ቢሞከርም አልፈጭ ማለቱን አስረድተዋል። ማዳበሪያውን ለመጫን ወደ ወደብ የተጓዙ አሽከርካሪዎች ለ10 ቀን በወደቡ መቆየታቸውን አንስተው ማዳበሪያው ሳይጫን ሌሎች ጭነቶችን ይዘው መመለሳቸውንም አስረድተዋል። እንደ ጠቅላይ ሚኒስትር ጽህፈት ቤት ምንጮች ከሆነ ጠቅላይ ሚኒስትር አብይ አህመድ በሀገሪቱ በከፍተኛ ሁኔታ እየተንሰራፋ ከሚገኘው ሙስናና የህዝብን ሀብት ለኪሳራ እያዳረጉ ከሚገኙ ብልሹ አሰራሮች ጋር በተገናኘ በርካታ ባለስልጣናትን እያሰሩ መሆናቸው ተነግሯል። ባለፉት ተከታታይ ቀናት
ቢሆንም የኢትዮጵያ አፈር ማዳበሪያ መበላሸቱ ጋር ተያይዞ የኢትዮጵያ ግብርና ስራዎች ኮርፖሬሽን፣ የኢትዮጵያ የትራንስፖርትና ሎጂስቲክስ እና ሌሎች በዚህ ሂደት ውስጥ የሚሰሩ የተጠረጠሩ አመራሮች እንዲታሰሩ ማዘዛቸውና ትዕዛዙም ተፈጻሚ መሆኑ ተሰምቷል። ጉዳዩ ገና በሂደት ላይ ያለ ቢሆንም በጉዳዩ የተጠረጠሩ በርካቶች የታሰሩ ሲሆን ከስራቸውም የተሰናበቱ መኖራቸው ተነግሯል። ከኃላፊነታቸው ከተሰናበቱት መካከል ደግሞ የቦርድ አመራሮች የሚገኙ ሲሆን የገንዘብ ሚኒስትሩ አህመድ ሺዴ ከዚህ የቦርድ አመራርነታቸው እንዲነሱ መደረጉም ተጠቅሟል። የኢትዮጵያ ግብርና ስራዎች ኮርፖሬሽን እና የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ዋና ስራ አስፈጻሚዎችን ጨምሮ ከነምክትሎቻቸው በተለያዩ እርከን የሚገኙ ባለስልጣናት ከኃላፊነታቸው መባረራቸው ተነግሯል። የጠቅላይ ሚኒስትር ጽህፈት ቤት ምንጮች ከዚህ ጉዳይ ጋር ተያይዞ የተወሰደው እርምጃ በቀጣይ ቀናት ለህዝብ ይፋ ይደረጋል ተብሏል። በተያያዘ መረጃ ደግሞ ከሰዎች እገታ ጋር በተያያዘ የተጠረጠሩት ባለስልጣን በፖሊስ ቁጥጥር ስር መዋላቸው ተገለጸ። የፋርጣ ወረዳ ዋና አስተዳዳሪ በእገታ ወንጀል ተጠርጥረው መያዛቸው ተነግሯል። በአማራ ክልል ደቡብ ጎንደር ዞን የፋርጣ ወረዳ ዋና አስተዳዳሪ የሆኑት አቶ ሙሉ አበጀ ከሰዎች እገታ ጋር በተያያዘ ተጠርጥረው በፖሊስ ቁጥጥር ስር መዋላቸው ተነግሯል። የአስተዳዳሪው በቁጥጥር ስር መዋል በአካባቢው ከተፈጸሙ የእገታ ወንጀሎች ጋር በመጠርጠሩ መሆኑን መረጃዎችም ያመላክታሉ። የአንድ ወረዳ ዋና አስተዳዳሪ በእንደዚህ አይነት ከባድ ወንጀል መጠርጠራቸው በአካባቢው የጸጥታና የመልካም አስተዳደር ሁኔታ ላይ ከፍተኛ ጥያቄዎችን የሚያስነሳ ሲሆን በማህበረሰቡ ዘንድም መነጋገሪያ ሆኗል። የሰው እገታ ወንጀል በአገሪቱ ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየተበራከተ የመጣ የጸጥታ ችግር ሆኗል። ይህ ሁኔታ በመንግስት ባለስልጣናት በተጠያቂነት ዙሪያ መንግስት እየወሰደ ያለውን እርምጃ አካል ሊሆን እንደሚችልም ተገልጿል። የጸጥታ አካላት በጉዳዩ ላይ ምርመራን እያደረጉ መሆኑ የተነገረ ሲሆን ምርመራው ሲጠናቀቅ በሰው እገታ ላይ የሚሳተፉ ባለስልጣናት ጉዳይ ይፋ ይደረጋል ተብሎም ይጠበቃል። በመጨረሻም ፕሬዝዳንቱ ከግድያ ለጥቂት መትረፋቸው ተዘገበ። የቡርኪና ፋሶ ፕሬዝዳንት ትራውሬ ከ23ኛ የግድያ ሙከራ መትረፋቸው ተዘግቧል። ኢብራሂም ትራውሬ ከ22ኛ የግድያ ሙከራ በታምራዊ የደህንነት መዋቅር በህይወት መትረፋቸው ከዚህ ቀደም መነገሩ የሚታወስ ነው። የቡርኪና ፋሶ ማዕድናትን ያለ ከልካይ ሲበዘብዙ የነበሩት ምዕራባውያንን እርዳታችሁን ድጋፋችሁን አንፈልግም፣ እናንተ ካልሰረቃችሁ የሀገሬ ቡርኪና ማዕድን ከህዝቡ አልፎ ለመላው አፍሪካውያን ይተርፋል፣ ፊታችሁን ሳታዞሩ ሀገሬን ለቃችሁ ውጡ ብሎ በቀጭን ትዕዛዝ ጠራርጎ ባባረራቸው ትራውሬ ጥርስ ነክሰው ባሳለፍነው ሳምንት 22ኛ የሆነውን ኦፕሬሽን ለመፈጸም በቅድመ ዝግጅት ላይ የነበሩ ቅጥረኛ ሰላዮች በቁጥጥር ስር መዋላቸው መዘገቡ የሚታወስ ነው። በቡርኪና ፋሶ የሆላንድ መንግስታዊ ያልሆነ ተቋም በአስተዳደሩና በምክትላቸው እንዲሁም በሰራተኞቹ በኩል ትራውሬን ማስገደልና ከስልጣን ለመገርሰስ ሲንቀሳቀሱ በደህንነት ተቋማት መያዛቸውን ተከትለው የቡርኪና ፋሶ የደህንነት ተቋም በምርመራው ያገኘው መረጃ እጅግ አስገራሚና በእርግጥም ትራውሬ ከምዕራባውያኖቹ አቅም በላይ የሆነ የዚህ ትውልድ ቶማስ ሳንካራ ነው አስብሎታል። ትራውሬ በትላንትናው ዕለትም ከተሞከረበት የግድያ ሙከራ በአስገራሚ ሁኔታ መትረፋቸው ተነግሯል። የተወደዳችሁ የሚዲያችን ተከታታዮች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።